አዶኒ በጣም ትልቅ ነገር ፈልፍሎ አውጥቷል ማለት ነው። እንግዲህ የአባቱንም ገዳይ የሚያገኝበት ትልቅ መንገድ አግኝቷል አሁን ላይ አዶኒ። ስለዚህ አዶኒ አሁን ላይ የሄለን ስጋቻ ነው። ማለትም አዶኒ እየሄደበት ያለው መስመር ምንድነው? ሄለንን ጎል ውስጥ የሚከት ነገር ነው። ስለዚህ ይህንን ካወቀች አዶኒንስ ምን ልታደርገው ትችላለች ነው። ሁለተኛው ነገር ደግሞ እንግዲህ ቶሚ ማለትም ጋሼ ቤት ውስጥ የለም። ስልኩም ራሱ የሆነ ሰው አንስቶ ጭራሹንም ስልኩን ወድቆ ነው ያገኘሁት። ከፈለጋችሁ የምትፈልጉበት ቦታ ላይ ቁጭ ላድርግላችሁ ወይም አሁን ያገኘሁበት ቦታ ልጥለው ነው ብሏል ማለት ነው። ለምንድነው ይሄን ያለው ከተባለ እንግዲህ ቶሚ እንግዲህ እስከዛሬ ድረስ ስልኩን የትም ጥሎ ወጥቶ አያውቅም። የትም ቦታም ጥሎ አያውቅም። ስለዚህ ስልኩ እንዴት ሊወድቅ ቻለ? እንዴትስ ከሱ ሊያመልጥ ቻለ? በዛ ላይ ደግሞ ቤት ውስጥ የተፈጠረ ነገር አለ። እዛው ቤት ውስጥ የሚኖር ሰው ነው የነገረኝ ብሎ ለአዶኒ አጎት እንዲሁም ደግሞ ለቤሉል አጎት የቤሉል የእናቱ ወንድም ነው እንግዲህ ናሆም ማለት ነው። ናሆም እንግዲህ የቤሉል አጎቱ ነው። ይሄንንም ነግሯታል ለሄለን። ታውቂያለሽ እኔ እዚህ ቤት ማንን ፈልጌ እንደምመጣ ቤሉልን ፈልጌ እንደምመጣ ጠንቅቀሽ ታውቂያለሽ ብሏታል። ናሆም ይኸውልህ ልንገርህ፣ ይልቁንስ አንተም ጊዜህን ከምትገድል አግብተህ የራስህን ህይወት ብትኖር ይሻልሃል። የኔ ህይወት እንደሆነ እያየሁ ነው፣ ምንም የሚፈጠር ነገር የለም ብሏታል። በቅርቡ አሳይሻለሁ፣ አንቺ ማንነትሽን ቶሚ ስላላወቀ ነው። ያንቺን ጭራቅነት ቶሚ ቢያውቅ ኖሮ እዚህ ቤት 2 ቀን አያሳድርሽም ነበረ። በቅርቡ ደግሞ ታይዋለሽ እንዴት አድርጌ እንደምመነጥቅሽ። ይሄ ቤት የቴ ቤት ነው፣ ይሄ ቤት ቤቴ ማለት ነው ብሏታል ማለት ነው። እሱ ምኞት አይከለከል ብለዋለን። ምኞት አይከለከል ተመኝ፣ ግን የኔ ቤት ነው ብላ እንግዲህ በዚህ ተነጋግረዋል ማለት ነው። እና የቶሚ ጉዳይ በጣም አሳሳቢ ሆኗል ማለት ነው። ምን ነክቶት ይሆን የሚለውም በጣም አሳሳቢ ጉዳይ ነው። ሰላም ሰላም ውዶችዬ፣ ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ሰነበታችሁ? ዛሬ እንግዲህ ይዤላችሁ የመጣሁት ተወዳጁ እንግዳ ድራማ ነው ማለት ነው። በእንግዳ ድራማ ላይ ብዙ አስተማሪና ቁም ነገር አዘል ነገሮች አሉት። እየተማርንበት የምንከታተለው ተከታታይ ድራማ ነው ማለት ነው። እኔም እንግዲህ ከብዙ በትንሹ እንደዚህ መልኩ አቀርበዋለሁ እና ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው ውዶችዬ። እንግዲህ ሄለን ጉድ ሆናለች። ሄለን ጉድ የሆነችው በምንድነው ከተባለ አዶኒና መኩ የተመካከሩት ነገር አለ። መኩ ገጠር ሄዶ ያገኘው መረጃ አለ ስለ ሄለን ማለት ነው። እና አዶኒንም አማክሮታል። አዶኒ እትዬ ምንድነው ስራቸው ሲለው ጊዜ ነጋዴ ነች ሲለው፣ እንዴ ነጋዴ ከሆነች ንግድንና ህፃናትን ምን አገናኝቶት ነው? ገጠር እኮ ህፃናት ታሳድጋለች፣ የህፃናት ማሳደጊያ አላት ተብሎ ህፃናት እየሰበሰበች ነው። ስለዚህ እነዚህን ህፃናቶች ላይ የት ነው የምታደርጋቸው አይነት ነገር ተናግረዋል ማለት ነው። በዚህ ሰዓት ታዲያ አዶኒ መጣለት ማለት እንዴ አባዬ እኮ ከመሞቱ በፊት ህፃናት የተያዙ ህፃናት እንደዚህ ህፃናት እያለ ነበረ። ስለዚህ እቺ ሴት ከአባቴ ግድያ ጋር እጇ ይኖራል ብሎ እየተመራመረ ይገኛል። ውጤቱንም በቅርቡ የሚያገኝ ይሆናል። ምክንያቱ ደግሞ ምን ብሎታል አዶኒ? ለመኩ ለማንም ሰው እንዳትናገር እኛ እንጨርሰዋለን ብሏል። በዛ ላይ ናሆምም ያግዛቸዋል። በዛ ላይ ደግሞ ቤሉል እንዴት ግን የገደሉት ሰዎች እንዴት አልተያዙም? በዛ ላይ ቶሚም እንደሚታወቀው የገደሉትን ሰዎች ሳሊዝ የገደለችዋ ደግሞ ሴት ናት ተብላለች። እሷን ሳሊዝ እኔ እንቅልፍ አልተኛም፣ የጋሸን ደም ማን እንደገደለው ሳላውቅ ጥሩ እንቅልፍ እንደማልተይሉ ብሏታል። እንግዲህ ገዳዩ አጠገቡ አለች፣ እሱ ግን አላወቀም ማለት ነው። እንደዚህ ነው እንግዲህ አንዳንድ ጊዜ እና እየተመራመረ ነው ቶሚ ራሱ ማለት ነው። ቶሚ ራሱ አልተኛም። ምንድነው አገኘዋለሁ ገዳዩን አገኘዋለሁ ብሏል። ከዚህ በፊት ምን ብሏታል? ለራሷ ለሄለን አዶኒ ምን ብሏታል? ጊዜ ሊረዝም ይችላል እንጂ የአባቴን ገዳይ አገኛቸዋለሁ፣ ከሱ በላይ አሰቃይቼ ነው የምገድላቸው ብሏታል። እንደሚበቀላ ታውቃለች። ያኔም እንባዋ ጠብጠብ እስኪል ድረስ ነው የተንቀጠቀጠችው የደነገጠችው። በዛ ላይ አሁን ላይ ናሆምም ሊበቀላት መጥቷል። ትንሽ ቀን ብቻ ጠብቂኝ፣ እዚህ ቤት የምትወጪበት ጊዜ ቀላል ነው ብሏታል። በዛ ላይ መሲ መረጃውን እንግዲህ ለጋሼ ያለውን ነገር እሷ እንደሆነች ማለትም ሄለን እንደሆነች ይህን ሁሉ ያደረገችው ጽፋለት ያን አይቶ ደንግጦ ነው ለናሆም የነገረው ማለት ነው። ብዙ ነገር ሰምቻለሁ፣ የተጻፈልኝ ከቤት ነው፣ መልእክቱ የደረሰኝ ከቤት ካለ ሰው ነው የሚለውን ተናግሯል። ቶሚም ራሱ ማለት ነው። ስለዚህ ቶሚም ሰምቷል። ሌላኛው ደግሞ በጣም ትልቁ ነገር ግን መሲ የምታወራው ማንን ነው ከተባለ ቴዲን ነው ማለት ነው። እንግዲህ መሲ የምታወራው ቴዲን ነው። ቴዲ ደግሞ ምን ብሏታል? በጣም ስህተት ነገረችው።
በቃ ለጋሼ ነገርኩትኝ እኔ ምንም ማድረግ አልቻልኩም ነይ ስትለኝ ከመሞቴ በፊት ለምን እሷ ከመግደል ወደኋላ አትልም ማንንም ሰው ማለት ነው። በፊት ለፊቷ ቆሞ ያገኘችውን ሰው መንገዴን ያበላሻል ብላ ያሰበችውን ሰው ሄለን ከመግደል ወደኋላ አትልም። ለዛም ነው መሲን እኮ ልትገላት ነበረ። በትራስ አፍና እዛው በቃ ሙቺ ብላት ሞታ የሞተች መስላ ለዛ ነው የተረፈችው እንጂ እሷ ገድላት ነበረ በልቧ። ለዛም ነው አሁን መሲ ሳትረሳ ረሳሁ አላስታውስም ያለችው ሳትወድ በግዷ ነው። ለምን ሄለን ስለምትገድላት እንዳስታወሰች አሁን ስታውቅ እንደዚህ አሁን ላይ ምንም አታደርጋትም። ለምን ብዙ የሚያግዛት ሰው አለ። አንደኛ ቴዲ ምን ብሏታል? ከእንደዚህ አይነት ነገር ሁሉ ላወጣሽ እችላለሁ ነገር ግን ራሷ መሲ መገናኘት አለብን ብለዋለች። ይኸውልህ እኔ እስከ ዛሬ ድረስ አንተ እያየኸኝ ነው እንደዚህ ከለር ዛሬ ለበሽ እንደዚህ እያልከኝ ነው። እኔ ግን አንተን አላይህም አላውቅህም ኢቭን እንኳን አንተ በደንብ ታውቀኛለህ። ስለዚህ እስከመቼ ድረስ በስልክ ብቻ መገናኘት አለብን መተያየት አለብን ብላለች። በነገራችን ላይ መሲ ልክ ናት እዚህ ጋር በእርግጥ የእሷ ሀሳብም አይደለም እሷ ዝም ብላ እያወራችው በወሬው ተደስታ ወሬውን ብቻ እያወራች በደስታ ነበረች። እና ታዲ ምን አለቻት? እንዴ መስዬ ግን ይሄ ነገር በጣም ያስፈራል። ቆይ ማነው? እኔ እየፈራሁ ነው እኔ ደስ አላለኝም ማግኘት አለብሽ ብላታለች። እና ቴዲ ምን ብሏታል? ችግር የለም አንቺ ከፈለግሽ መገናኘት እንችላለን እንደውም ዛሬ እንገናኛለን ነገር ግን ስታገኚኝ ጸጥ ብለሽኝ እንዳትሄጂ እንዳትዘጊኝ ማወራሽን ነገር ሁሉ ቁጭ ብለሽ እንድታዳምጪኝ እፈልጋለሁ። እሱን የምታደርጊ ከሆነ ዛሬውኑ መገናኘት እንችላለን ብሏታል። እንዴ ለምን እዘጋሃለሁ? እንዴት እዘጋሃለሁ? ብለዋለች እሷ። እሱም እርግጠኛ ስለሆንኩ ነው ጥለሽኝ ልትሄጂ እንደምትችይ ብሏታል። ይሄን ያላት ለምንድነው? እንግዲህ ቴዲ ቶሚ በሌለበት ሰዓት እየመጣ ማንን ያገኛል? ሄለንን ያገኛታል። የሆነ ሪሌሽን ራሱ ሊኖራቸው ይችላል ብላ ማን ታስባለች? መሲ ታስባለች። ይህንን ነገር ደግሞ ለታዲ ራሱ የሆነ ጊዜ ነግራታለች። ይሄ ሰውዬ የሆነ ነገር አለው የሆነ ችግር አለው። ምክንያቱም መሲ ይህንን ያለችው ለምንድነው? ጋሼ በሌለ ሰዓት እየመጣ ሄለን ጋር ጊዜ ያሳልፋል ስለዚህ እኔ እፈራዋለሁ ይሄ ሰውዬ ራሱ የእሷው አይነት ነው ብላለች። ስለዚህ አሁን መሲ ስታየው የሚመስላት ምንድነው? ሌላ ወጥመድ ነው የሚመስላት። ስለዛ ነው እሱ አስቀድሞ ስታየኝ እንዳትደነግጭ ስታየኝ እንዳትሸሽ እንዳትርቂኝ ያላት ማለት እና እንግዲህ ስታገኘው እውነት ለመናገር መሲ ደግሞ ትፈጥናለች ትንሽ እንግዲህ በጣም ነው የምትወደው በስልኩ ስታየው ግን በጣም ነው የምትደነግጠው ይሄንን ነው ወይ የወደድኩት ነው የምትለው ለምን ታውቀዋለች። ያው ለታዲም እንደነገረቻት ማለት ነው ከዚህ በፊት ይሄ ሰውዬ ችግር አለበት ጋሼ ሳይኖር ሲቀር እየመጣ እትዬ ጋ የሆነ ነገር አለው ብላ ስለምታምን ደግሞ መሲ ፈጣን ናት ያልኩት ምንድነው? መሲ እንግዲህ ታዲን ራሷ አጥብቃ ብትይዝ እኮ ትልቅ መሳሪያ ነበረ። ማለትም ታዲን እሺ በያትና የሄለን ቀኝ እጇ ሁኚ ብላ ሄለንን በዛም መልክ መጉዳት ትችል ነበረ። ማለትም እንግዲህ ለሄለን ስሪ ብላ ማለት ነው። በርግጥ ሄለን የምትገባበት የምትወጣበት አይታወቅም። እንግዲህ እረዳለሁ ስትል ደግሞ አግዛለሁ ስትል ሁለቱንም ጎል ልታስገባቸው ትችል ይሆን ነበር። አሁን ላይ በርግጥ በራሷ ሰዓት ሄለን ጎል ውስጥ ገብታለች። ማለትም አዶኒም ክላሷ ውስጥ የደበቀው ነገር አለ ማለትም ማዳመጫ ማለት ነው። የትም ቦታ ሆኖ እሷ የምታወራውን ሊቆጣጠርበት የሚችል ነገር ክላሷ ውስጥ ከአልጋዋ ጀርባ አስቀምጦባታል። እሷ ልክ እንደምታደርገው ማለት ነው ይመስለኛል። ግን እሷ ሁሉም ነገር ሲከናወን እንድታይ የሆነ ካሜራ የገጠመች ትመስላለች። ማለት ደግሞ ምንድነው? አሁን እንግዲህ አስቡት መሲ ደብተሯ ውስጥ ያንን ሚሞሪ እንዴት አስቀምጠዋለች ብላ ልታስብ ትችል ይሆን? ያ ካልሆነ በስተቀር ደብተር ውስጥ ነው ያስቀመጠችው ግን አገኘችው ምንም ነው የማይገመተው ሁላ ማለት ነው። እና በጣም መሰሪ ሴት ናትኝ ሄለን ገጸ ባህሪ እና እንግዲህ የቶሚ ስልክ መጥፋቱ ላይ ግን የቴዲ እጅ እንዳለ ግልጽ ነው። ለምንድነው ካልን ደውላለት ነበረ ከአንዴም ሁለቴ ስትደውል አላነሳም ብሎ የሄለንን ስልክ በራሱ ሰዓት በሶስተኛው ራሱ ደውሎ ምን ትፈልጊያለሽ ከእኔ አንቺ ሴት ብሏታል። እሷም ደግሞ እንግዲህ ያለችው ምንድነው? ይኸውልህ ቴዲ የተፈጠረ ነገር አለ ችግር ላይ ነን ችግር ውስጥ ነን ቶሚ ስልኩ ተሰርቋል ስልኩ ተወስዷል ምናምን ስትል ይኸውልሽ ሴትዮ እኔ እምልሽ ነው የሰማሽኝ አይመስለኝም። እኔ ስለ ግል ህይወትሽ አይመለከተኝም። በስራና በስራ ብቻ ሲሆን ደውዪልኝ ከስራ ውጪ ግን እንድትደውዪልኝ አልፈልግም ብሏታል። ለምን? ወንድ ልጅ ቆረጠ ባለፈው ነግሯታለኝ እኔ ይኸውልሽ የራሴን ህይወት እጀምራለሁ በምታዪው ነገር ግን እንዳትጸጸቺ እንዳትናደጂ ብሏታል። ለምን? እሷ መሲን በጣም ነው የምትጠላት። ለምን ከተባለ መሲ ሁሉ ነገሯን ታውቃለች ጠንቅቃ የሄለንን ሴራ ታውቃለች።
ከአንዴም ሁለቴ ቶሚን ልትገድለው እንደነበረ በአይኗ አይታለች። ስለዚህ በአይኗ ስለተመለከተች እንዴት ይሄ ይሆናል በሚል በንዴት ማለት ነው በጣም ተናዳ በጣም ተበሳጭታ ሄለን ማለትም በቃ እንዴ ማየት የለባትም ካየች ደግሞ ትናገራለች። ስለዚህ ምን ላርጋት ብላ ነው እንግዲህ ልትገድላት አንዴ ትራሱን ጫነችባት። ብዙ ነገር አድርጋ ነበረ። እሷም ኤድሹ ራሱ የሆነ ነገር አድርጋታለች መሲን እንደምናስታውሰው። ለዛም ነው አሁን መሲ በመርሳቷ ኤድሹ በጣም ደስተኛ ናት። አሁን ደግሞ ውጋት የሆነችባት ለኤድሹ ማናትኝ ኑንያት። ለምን ኑንያትን ሁሉም ሰው ነው የሚወዳት እንግዲህ እድል ነው። አዶኒስ ኪሞት ያፈቅራታል ማለት ነው ኑንያትን። እንደገና ቤሉልም እንደዛው። አሁን ቤሉል ከመንገድ መጥቶ ቀጥታ የሄደው የቱ ጋ ነው? ገና መንገድ ላይ ነው ያገኛት። ኑንያትን ሲያይ አባቱን ዳድ አንድ ያዘው ብሎ አስቆመ። ከዛ ጀምሮ ቤት ውስጥም ኑንያት ስር ነው። ኑንያትን አስተኝቶ እሷም ሳትተኛ ግን የተኛች መስላ እሱ እንዲሄድ ብላ ማለት ነው። ኑንያትን አስተኝቶ ነው ወደነ ኤድሹ የሄደው። ስለዚህ እሱም አይዋሽም ነገር ምን አለ ኤድሹን ብለዋለች ቆየ እንዴ ከመጣ ስትለው አዎ ቆየው። የት ነበርክ ታዲያ ስትለው ኑንያት ጋር ነበርኩኝ አሁን እኮ እሷ ስትተኛ ነው የመጣሁት ሲላት ወይኔ ይቺ ልጅ እቺ ብላ በጣም ስድብ አይነት ነገር ስትሳደብ ነበረ ማለት ነው። እንግዲህ ኑንያት እንደ ድል ሆኖ ትወደዳለች። ኤድሹ ደግሞ አትወደድም። በእርግጥ ቤሉል ባይወዳት ይሻላል ኑንያትን። ለምን ኑንያት እህቱ ነች፣ የቶሚ ልጅ ነች ማለት ነው። ኑንያት እንግዲህ ኤድሹ ነች የመሲ እህት። በጣም የሚገርም ነው ይሄ ነገር። ቴዲ ነው የሚያውቀው፣ ቴዲ ነው የተናገረው። ታዲ ደግሞ ምን ትላለች አለች ማለት ነው ኑንያት ጋር ነበርኩ ሲል እናም ትቻችሁ ልሂድ በቃ ሁለታችሁ እህትና ወንድም አውሩ ስትል ትናገራለች ማለት ነው ታዲ። ነገር ግን ቤሉል አብሯት መቆየት የፈለገ አይመስልም። ኤድሹ ጋር አብሮ መቆየት የፈለገ አይመስልም። ኤድሹ ስሜቷ በጣም ነው የምታሳዝነው። ወንድሜ ብላ በቃ አልቅሳ ምን ብላ ምናምን በጣም ነው ናፍቋት የነበረው። የዋህ ነገር ናት ለወንድሟ ምናምን የዋህ ናት። እሷ ችግሯ ለነመሲ ችግሯ በተለይ ለኑንያት በስመአብ ኑንያትን በጣም ነው የምትጠላት። ለምንድነው ከተባለ ያው አዶኒ ስለሚወዳት ነው። ኤድሹ ደግሞ እሷ እንድትወደድ ነው የምትፈልገው። ኤድሹ በጣም ብዙ ነገር እያደረገች ነው። በስርዓት ትምህርቷን አትማርም። ታዲ በጣም መከረቻት፣ መስማት አትፈልግም። እባክሽን የአባትና የእናቴ ገንዘብ እንኳን ለኔ ለብዙ ሰው ይሆናል እያለች ነው የምትገኘው። እንግዲህ አሁን ሄለን ምን ሊውጣት ይችላል ስንል በቀኝም በግራም በጣም ጥላት በዝቶባታል። መጋለጧ የማይቀር ነገር ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ግን ምን ተማርን ከተባለ ብዙ ነገር ያስተምራል። አንደኛ ነገር በሰው ዘንድ ተወዳጅ ለመሆን እኮ ኑንያት ያደረገችው ነገር የለም። ግን በቃ ሳይለንት ናት፣ ደስ የምትል ልጅ ናት፣ ጸባይተኛ ናት። ኤድሹ እስካልን ነጭናጫ ናትኝ፣ ሰው አትወድም። በተለይ በቃ ራሷን ኩፍስ አርጋ ነው የምታየው ኤድሹ ማለት ነው። እና ይሄ ሰው እንዲጠላን ነው የሚያደርገው። አሁን አዶኒ የጠላት ለምንድን ነው? በተለይ እነ ኑንያትን በጣም ነው የምታንቋሻቸው። ከገጠር የመጡ ገጠሬዎች፣ ይሄ ገጠሬ ወንድሟ፣ እቺ ገጠሬ እንደዛ ነገር ነው የምትለው እና ይህን ደግሞ ልክ አይደለም ማለት ነው። እና ታዲ እንግዲህ ታዲም ደስ የምትል ልጅ ናት ማለት ነው። እንግዲህ ታዲ እንደሚታወቀው መኩን ታፈቅረዋለች። የታዲስ ይሳካላታል የሚለውንም ሁሉንም በኔክስት ቪዲዮ ይዤላችሁ መጣ ይሆናል። ለአሁኑ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ ውዶችዬ።